ናሂ ማለት የሄሉ ወንድም ነው። ውብዬ ማለት ባለቤቱ ናት። እነዚህ ሰዎች ባለትዳር ናቸው። ባለትዳር ብቻ ደግሞ አይደሉም፣ እግዚአብሔር ልጅን ሰጥቷቸው ቀሚስ ይሁን ቁንጣ ይሁን ፓንት ይሁን የለበሰችው እስከማትታወቅ ድረስ እንደዛ እርቃኗን ጥላ ከምትገላበጥ እና ሴት ጋር በእንደዛ አይነት መልኩ መታየቱ በራሱ የሚያሳዝን ነው። እናንተን ቹ ብሎ እናንተን መክሮና ዘክሮ ሊያስታርቅ የሚችል ሰው አባቶች የሉም ወይ? እናንተን ወደዚህ ትዳር እንድትገቡ ያደረጉ ቃል ኪዳን ያጋቧችሁ አባቶች የሉም ወይ? እንዴት ነው ቆም እንደማትሉት? እንዴት ነው የቆማችሁበትን የተመሰረታችሁበትን ያንን የትዳራችሁን መሰረት የማታስቡትም? እንዴት ነው? ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የኔ ቤተሰቦች በያላችሁበት ቦታ በያላችሁበት ሀገር በያላችሁበት ሁኔታ ሰላማችሁ እንዴት ነው? በአንድ ነገር ላይ መናገር ፈለግኩኝ። እንግዲህ ያው ቻናሌን ታውቁታላችሁ፣ ምክር ቲዩብ ነው። በአንዳንድ ነገሮች ላይ በተሰሙኝ ነገሮች ላይ እናገራለሁ። ምክር በሚያስፈልገው ነገር ላይ ምክር እመክራለሁኝ፣ ሰሚ ካለ ማለት ነው። ስለዚህ ይሄ ቪዲዮ ወይም ደግሞ ይሄ መልእክት መድረስ ወዳለበት ስፍራና ቦታ እንዲደርስ እባካችሁ የኔ ቤተሰቦች በተቻላችሁ መጠን የራሳችሁን አስተዋጽኦ አድርጉልኝ። ሼር አድርጉ፣ ኮመንትም አድርጉ፣ ላይክም አድርጉ እና መድረስ ወደሚገባው ስፍራና ቦታ እንዲደርስ ይሆናል። ተደራሽነቱን ያው ማስፋት ነው። ሼር ስታደርጉ፣ ኮመንት ስታደርጉ፣ ላይክ ስታደርጉ ተደራሽነቱ እየሰፋ ይሄዳል ማለት ነው። በተቻላችሁ መጠን ይህን እንድታደርጉልኝ ስል በትህትና እጠይቃለሁ። ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። አድምጣችሁ ስትጨርሱም ደግሞ ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉና ይሄ ቻናል እንዲያድግ እርዱኝ ማለት ነው። እንግዲህ ዛሬ መናገር የፈለግኩት ያው ዩቲዩብ ላይ ስንገባ በአብዛኛዎቻችን የምናገኛቸው አሁን በብዛት እየመጡ ያሉ ማለት ነገራቸው እየወጣ ያለ እነ ውብዬና ናሂ አሉ። ናሂ ማለት የሄሉ ወንድም ነው። ውብዬ ማለት ባለቤቱ ናት። እነዚህ ሰዎች ባለትዳር ናቸው። ባለትዳር ብቻ ደግሞ አይደሉም፣ እግዚአብሔር ልጅን ሰጥቷቸዋል። በልጅ የተባረኩ ሰዎች ናቸው። አደራ ብሎ እነሱ ስጋና ደሙን ወስደው በእግዚአብሔር ሕዝብና በእግዚአብሔር ዙፋን ፊት ቆመው ቃል ኪዳን ገብተው ሲጋቡ እግዚአብሔር ደግሞ ምን አድርጓል? ልጆችን እንካችሁ ልጆቼን እነዚህን ልጆች አሳድጉ ብሎ አደራ ብሎ በእጃቸው ላይ ልጆችንም አስቀምጧል። ስለዚህ ባለትዳር ብቻ ሳይሆኑ የልጆችና እናትና የልጆች አባትም ናቸው። ነገር ግን ያው ሰሞኑን ዩቲዩብን እየቀወጡ ያሉበት ነገር አለ። እሱም ማለት ያው በትዳር ውስጥ ሰው በትዳር ውስጥ ሲኖር በጣም ብዙ ሁኔታዎችን ያሳልፋል። ብዙ መልኮችን ያያል። ብዙ መከራዎችን ያሳልፋል። ብዙ ስብራቶች አሉ፣ ብዙ ሀዘኖች አሉ። በአንጻሩም ደግሞ ብዙ ደስታዎች፣ ብዙ በረከቶችም አሉ በትዳር ውስጥ። ይሄ የማይካድ ነገር ነው። ዛሬ እኛ ቤት የመጣ ነገር ልክ እኛ ቤት ብቻ የመጣ መስሎን በሌሎቹ ቤትና በሌሎቹ ሕይወት ውስጥ የሌለ ሊመስለን አይገባም። እያንዳንዱ ትዳር በሚመሰርቱ በትዳር ተጣብቀው በሚኖሩ ሰዎች መካከል ፈተናዎች አሉ። ይልቁንም ደግሞ በእግዚአብሔር ሕዝብና በእግዚአብሔር ዙፋን ፊት ቆመው ቃል ኪዳን ገብተው ስጋ ደሙን ወስደው የተጋቡትማ እነሱ ደግሞ ይብሱኑ መከራና ፈተና ይበዛባቸዋል። ስለዚህ ናሂና ውብዬም የተጋቡት እንዲሁ ስጋና ደሙን ወስደው ነው የተጋቡት። ያው እንዳልኩት ቅድም በመካከል ግን በጣም ብዙ መከራዎችን አሳልፈዋል። ብዙ ሁኔታዎች ተፈጥሯል። አጥፊም አለ። እሷም ታጠፋለች፣ እሱም ያጠፋሉ። ሁለቱም ሰዎች ስለሆኑ ጥፋት ይጠፋል ማለት አይደለም። ሰዎች ስለሆንን ብቻ ብዙ የምናጠፋቸው ጥፋቶች አሉ። ግን ደግሞ ትዳር ነውና በይቅርታ ማለፍ፣ በይቅርታ መሸካከም፣ በይቅርታ መተሳሰብና በይቅርታ መተላለፍ ትልቅ ማስተዋል ነው።
ግን አሁን እንደምንመለከተው እንግዲህ ውብዬም የምትለው ነገር አላት። ናሂም የሚሄድባቸው ደስ የማይሉ መንገዶች አሉ። ለምን እነዚህን መንገዶች እንደመረጠ ግን አላቅም። ምናልባት ለዩቱቡ ግባት የሆኑለት ዘንድ ፈልጎ እነዚህን መንገዶች እየሄደ ግን ባለቤቱንና የልጆችን እናት እያበሳጨ ከሆነ እኔ አላቅም። ሀሳቡ ውስጡ ያለውን ልብና ኩላሊትን የሚመረምር እግዚአብሔር ነው የሚመረምረው። እግዚአብሔር ነው የሚያውቀው። ይሄንን የምናየው ነገር ግን ደስ የሚል ነገር አይደለም። ምናልባት እሷን ለማስቀናት ወይም ደግሞ እሷን ለማበሳጨት ወይም ደግሞ ምንድን ነው የድሮ አባቶች የድሮ ባሎች ማለት ነው ሴትን መቅጣት በሴት ነው የሚሉት አመለካከት ነበራቸውና እንደዛ አይነቱን አመለካከት ለማራመድ ይሁን እንደዚህ አይነቱን ነገር የሚሄደው እኔ አይገባኝ። ባለ ትዳር ነው፣ የልጆች አባት ነው። ገና በቃ ሆን ብሎ በሴት እንዲታማ የሚያደርገው ነገር አለ። እንግዲህ ቅድም እንዳልኩት ነው። አንዳንድ ጊዜ ምናልባት ለዩቱብ ግባት እንዲጠቅመው ብሎ ይሄንን እያደረገ ግን ሚስቱ በዚህኛው ነገር ልትበሳጭና ልታዝን እንደምትችል ሳይረዳ ቀርቶ ይሆን እኔ አላቅም። ግን አንድ ባለትዳር የሆነ ሰው ባለትዳር ነው፣ ያውም ደግሞ የሁለት ልጆችን አባት ነው። አንዲትን የድሮ ጓደኛዬ ናት፣ ትምህርት ቤት እያለሁኝ ኮሌጅ እያለሁ ዩኒቨርሲቲ እያለሁ ጓደኛዬ ነበረች ብሎ ልክ እሷ ስትመጣ እሷን ይዞ አቅፎ ልክ እንደ ጀማሪ ፍቅረኛ ከእሷ ጋር ወደ ላይና ወደ ታች ማለት ቀሚስ ይሁን ቁንጣ ይሁን ፓንት ይሁን የለበሰችው እስከማትታወቅ ድረስ እንደዛ እርቃኗን ጥላ ከምትገላበጥ እና ሴት ጋር በእንደዛ አይነት መልኩ መታየቱ በራሱ የሚያሳዝን ነው። ምን ማለት ነው? አንድ ባለ ትዳር የሆነ ሰው ከትዳሩ ውጪ የሆነችን ሴት እንደው በዛ ልክ እንደዚህ አብረን ካልተነፈስን አይነት ነገር አቅፎ ይህን ያህል መንቀሳቀስና መዟዟር በሚስቱ ፊት በእንደዚህ አይነት ሁኔታ መታየት ማለት ምን ማለት ነው? ይብሱንም ደግሞ በስጋና ደሙ ስጋና ደሙን ወስደው የተጋባ ሚስቱን ያገባት ወንድ በእንደዚህ አይነት ልክና በእንደዚህ አይነት ሁኔታ መታየት መገለጥ ነበረበት ወይ? ምንድነው ለህብረተሰቡ የሚያስተምሩት? ለተናናሾቻቸው ለተመልካቾቻቸው ምንድነው የሚያስተምሩት? ስጋ ደሙን ወስዶ ከተጋቡም በኋላም ፍቺም ይቻላል፣ እንደፈለጉ መሆን ይቻላል። ከሚስት ውጭ የሆነችንም ሴት በፈለጉት ቦታና ሁኔታ ይዞ እየያዙ መገላበጥና መዞር ይቻላል የሚለውን ትምህርት ነው ለተከታዮቻችሁ እያስተማራችሁ ያላችሁት? ናሂ እሱን ነው እያስተማርክ ያለኸው? በአእምሮህ ነህ ግን ያለኸው? እኔ እኮ የሚገርመኝ ከባለ ትዳር ወንዶች ጋር ደግሞ በዚህ ልክ የሚገኙና የሚሆኑ ሴቶች ራሳቸው ለምን በዚህ ልክ ክብራቸውን እንደሚጥሉት አይገባኝም፣ ፍጹም አይገባኝም። በቃ ባለ ትዳር የሆነች ሚስት ባለ ትዳር የሆነ ባልን በእንደዚህ አይነት መልኩ ከሱ ጋር አብሮ መታየት መውጣትና መግባት ምን የሚሉት ነገር ነው? እና ይህንን ጉዳይ ቆም ብሎ ማሰብ መመልከት መቻል አለበት። ምንድነው እያስተማረ ያለው? ነገ ስጋ ደሙን ወስደው ለመጋባት ለሚፈልጉ ልጆች እያስተላለፋችሁ ያላችሁት መልእክት ምንድን ነው? እንደኛ በአደባባይ እንደዚህ ጉዳችሁንና ገበናቸውን አደባባይ ላይ ያስጠታችሁና ገልጣችሁ መፋታት ትችላላችሁ፣ በስጋ ደሙን ወስዳችሁ ብትጋቡም የሚል መልእክት ነው እያስተላለፋችሁ ያላችሁት። ይህንን መዘንጋት የለባችሁም። ናሂና ውብዬ ምን እየሰራችሁ እንዳላችሁ ተመልከቱ፣ አስተውሉ፣ ቁሙ። ማንን ያኔ ስትጋቡ እድሜ ልካችሁን ላትፋቱ በእግዚአብሔር ሕዝብና ማለት በጠራችሁት በእናንተ ሰርግ ላይ በታደመው ሕዝብና በአገልጋዮች ፊት እንደገና በእግዚአብሔር ፊት ቆማችሁ ስጋ ደሙን ወስዳችሁ ስትጋቡ እኮ ምንም አይነት መከራ ቢመጣ ላትፋቱ እድሜያችሁን ዘመናችሁን ሁሉ አብራችሁ ልትኖሩ ይህንን ወስናችሁ ነው ይህንን ቃል ኪዳን ገብታችሁ የተጋባችሁት። አብራችሁ ስትቆርቡ በቁርባን እኮ ስትጋቡ ጋብቻችሁ ለዘላለም የሚቆይ መንፈሳዊ አንድነት አድርጋችሁ እንድትቆጥሩት ነው። ያ ማለት ትዳራችሁ የህይወት ዘመን ትዳር ነው ማለት ነው። በእንደዚህ አይነት መልኩ ከተጋባችሁ እናንተን ሊለያችሁ የሚችለው እናንተን ሊፈታችሁ የሚችለው ሞት ብቻ እንደሆነ አውቃችሁ ነው አይደል ተጋባችሁት?
ስለዚህ እግዚአብሔር ያጣመረውን ሰው አይለየውም ነው የሚለው የእግዚአብሔር ቃል። እናንተ እንደ እግዚአብሔር ቃል መሰረት በቤተ ክርስቲያን ስርዓት መሰረት በቃል ኪዳንና በቁርባን ተጋብታችኋል። ስለዚህ በሰው ልትለያዩ የእናንተን ፍቺ ሌላ ሶስተኛ ሰው ሊያጸድቅላችሁ ልትፈቅዱለት ጭራሽ የሚገባ ነገር አይደለም። እናንተን ቹ ብሎ እናንተን መክሮና ዘክሮ ሊያስታርቅ የሚችል ሰው አባቶች የሉም ወይ? እናንተን ወደዚህ ትዳር እንድትገቡ ያደረጉ ቃል ኪዳን ያጋቧችሁ አባቶች የሉም ወይ ነው? ወይንስ እነሱንም አልሰማ ብላችሁ ነው እንደዚህ ዩቱቡ እስኪናወጥ ድረስ ያደረጋችሁት? የምታደርጉትን የምትሰሩትን ስራ ታውቁታላችሁ ወይ? ለትውልድ ምን እያስተላለፋችሁ እንዳላችሁ ታውቃላችሁ ወይ? ይሄ እኮ የቤተ ክርስቲያንም ስርዓትን መናቅ ነው። የተጋባችሁበትንም ኪዳንና የእግዚአብሔርን ቃል መናቅ ነው። ቆማችሁ በእግዚአብሔር ፊት ቃል ኪዳን ገብታችሁ የተጋባችሁበትንም እግዚአብሔርንም መናቅ ነው። ቃሉንም ጸጋውንም መናቅ ነው። ሌላ ምንም ሊባል አይቻልም። ሌላ ምንም ሊሰጠው የሚችል ነገር የለም። እንዴት ነው ቆም እንደማትሉት? እንዴት ነው የቆማችሁበትን የተመሰረታችሁበትን ያንን የትዳራችሁን መሰረት የማታስቡትም? እንዴት ነው እናንተን በእግዚአብሔር ፊት ቆማችሁ ቃል ኪዳን ገብታችሁ ተጋብታችኋል። እግዚአብሔር አጣምሯችኋል። እንዴት ነው ዛሬ ሰው ሊለያችሁ ወደዛና ወደዚህ ሲል እናንተ ለሰው ፈቃድ ልባችሁንና ሀሳባችሁን ፈቅዳችሁ በዚህ ነገር ተባባሪዎች የምትሆኑት? እንዴት ነው? ለምንድን ነው? ተው እንጂ። እግዚአብሔርን መፍራት ጥሩ ነው። እግዚአብሔርን ማሰብ ጥሩ ነው። የገባችሁትንም ኪዳን ማሰብ ጥሩ ነው። የተሰጧችሁንም ልጆች በረከቶች ማሰብ ጥሩ ነው። ምንድነው ዛሬ ሰውን እንደዚህ አይምሮ እንዲሸፍት ልቡ እንዲሸፍት እያደረገው ያለ ነገር ምንድነው? በትዳር ውስጥ ችግሮች አሉ ወይ? አዎ በጣም ትልልቅና ከባባድ ችግሮች አሉ። ግን በትዳር ውስጥ ችግር ብቻ አይደለም ያለው። በትዳር ውስጥ ትልቁ እግዚአብሔርም አለ። ሶስተኛ ሆኖ ከእናንተ ጋር ያለ እግዚአብሔር አለ። እንዴት ነው ነገራችሁን ወደ እግዚአብሔር አምጥታችሁ ለመፍትሄ ወደ እግዚአብሔር ሰዎች ወደ አባቶች ሄዳችሁ ለነገራችሁ መፍትሄ ለመስጠት ማትታገሉት? እንዴት ነው አንድ ሰው እናንተን ለማፋታት ሲጥር ለዛ ነገር በር ከፍታችሁና ተመቻችታችሁ የምትገኙበት ሁኔታ እንዴት ነው? እኔ በጣም አዝናለሁ። ከእናንተ ኋላ የፍቺ ወረቀት ይዞ ለሚከተላችሁ ለዛ ሰው አዝናለሁ። ምክንያቱም እኔ እሱን የምለው የሰይጣን ስራ አስፈጻሚ ብቻ ነው የምለው። ለምንድን ነው ይህንን የምለው? እንግዲህ እግዚአብሔር ያጣመረውን ሰው አይለየውም ነው የሚለው እግዚአብሔር ቃል። እናንተ ደግሞ በእግዚአብሔር ፊት ቆማችሁ ኪዳንን ገብታችሁ ተጋብታችኋል። እግዚአብሔር አጣምሯችኋል። ግን ሊለያችሁ የሚፈልግ ሰው ከኋላችሁ የፍቺ ወረቀት ይዞ እየተከተላችሁ ነው ያለው። ለዛ ሰው አዝናለሁ። የሰይጣን መልእክተኛ ሆኖ የሰይጣንን አጀንዳ ለማስፈጸምና ለመፈጸም ለሚታገለው ለዛ ሰው ግን እጅግ በጣም አድርጌ ያዝናለሁ። እውነት ለመናገር ይሄ እግዚአብሔርን መናቅ ኪዳኑን መናቅ ነው። ስለዚህ ብትመለሱ ይሻላችኋል። ትዳራችሁ ይሻላችኋል። ልጆቻችሁን በአብሮነትና በአንድነት ሆናችሁ ብታሳድጉ ነው የሚሻለው። አጓጉል ባህሪ ለትዳር ውስጥ የማይመቹና የማይገቡ ነገሮችን አስወግዳችሁና ጠላችሁ በመተሳሰብና በፍቅር ልጆቻችሁን ግብና ፍጻሜ ብታደርሱ ለእናንተ የሚበጃችሁና የሚጠቅማችሁ ያ ነው።